ባጭሩ እዛ ውስጥ አበርኩኝ በርሜል ውስጥ ገብቼ አበርኩኝ የሚያድነኝ ጠፋ ነፍሴን ልም አድርጎ ወሰዳት በዛ በብርሃን ፍጥረትና ልወስድ ነው አለኝ በቃ ልወስድ ነው አለኝ እና ደስ አለኝ ያለ ማለት ነው ሰዎች ይሞታሉ አይደል እዛ ቦታ በስጋ ይሄ ብዙ ጊዜ የሚፈጠር ነው መብራን አልኳት ገና እንዳየኋት በቃ ባጭሩ መብራን አልኳት በተለይ ሴቶች እህቶች የሚሉት ማበላሸት እንዴት አድርጌ ላስረዳ ይሄ የብደቱም ይመስለኛል እዛ በማንም በጠይቀው ብለምንሽ እንደማይለኛው ከዛ ነፍሴ ላይ ስለመብራን ብለው ግን ይመልሰኛል አልኩ እሺ ስለመብራን አልኩት መልሰኝ አዎ በፊት ውሰደኝ ነው እሺ ስለመብራን ስለማርያም ስለው ይሄ እንደተወሰደ ነገረችኝ የሩጫ አድል እና ሮጣለሁ ነው ማለት ነው አሁን እዛ ሮጣለሁ እንሄዳለን ምናምን ሄዷል ቅዱስ ገብርኤል ቆሟል በስ እንዴት ነው አለ ግን አላየው ያረዳቸው ነው በተራተራ ለካስ እንደዚህ ያረደ ረጅም ሰዓት ቆይቷል ሁሉም ሰው ወጥቶ እኔ ብቻ ነኝ ይቢ እንደምታየው እንደዚህ ያለው እኛን የተቀረጸው እሺ ግን የሚያሳዝነ የማአት መንፈስ ነው የሚላከው እኛ ላይ ልጄ ይሄኛውን ጠላት ትለኛለች በልጄ ስጋና ደም ቀጥቅጠዋለች ባለቤት የተጎዳች ነው በርኩስ መንፈስ ገንዘባችን ሁሉ ጠፋ ገባ ከኔ በላይ ባለቤት ተሰቃየች አራስ ናት መሄድ አትችልም እሷ ስለዚህ እኔ እንደምንም ደርሼ ልምጣልኩ ምክንያቱም አይቻለሁ መብራን እዛ ቦታ ላይ ምን እንደምታደርግ አይቻታለሁ ድጋሚ ደርሼ ልምጣል መብራን ጋር ሊዳልኩ አጠገቤ ኪዳነ ምሕረት ጸበል አለች እዚህ ጋር ግን መናገር የምፈልገው ብዙ ጸበል አለ እኮ አዲስ አበባ ውስጥ ትክክል እውነት ግን እንደ ኪዳነ ምሕረት እንደምርት ተደርጎ አይነት ጸበል አለ የለም እኔ እስካየሁት እውነት የለም ምክንያቱም መብራን ነፍስና ስጋችን እንደዚህ ነው የምትለየው አጣፍጣ ደስ በሚል ሁኔታ ወስዳ ድጋሚ ሰው ታደርገናለች እና ባጭሩ ሄድኩ ሁለተኛ በዚህ ምክንያት እና ኪዳነ ምሕረት ብሄድ አይደል አላሜ ግን አልቻልኩም በነገራችን በርሜል ደረስኩኝ እሺ ኪዳነ ምሕረት መጀመሪያ ጊዮርጊስ ጋር ተጠምቄ ልግባና ኪዳነ ምሕረት ሄዳለሁ ነው ያልኩት እሺ ከዛ ሁለተኛ ጊዜ በርሜል ደረስኩ 2017 ነው እዛው 16 ነበረ 17 ነው አይደል ይመስለኛል እሺ ከዛ ገባኝ ቅዱስ ጊዮርጊስ ጋር ባለቤቴ እዛው አዲስ አበባ ኪዳነ ምሕረት ያለችው እሺ እና መፍትሄ እንደሚሰጠኝ አውቃለሁ ገባ እኔ ባጭሩ አሁን የብደቱ ስሜት እየመጣብኝ ነበር እሺ እበድ እንደ ቃሉ ሰው ውስጤ በቃ ነርቪ ይስታል የሆነ ከዛ ልክ ሰማቱ ጋር ገባኝ ከዛ ልክ ስገባ እንደ መጀመሪያው ነው ጣሩ ግን ላስረዳች የሞት ጣር ነው መጣ በቃ ሰማቱ ማለት ነው ያ ይሁን የሚያስጨንቅ ድምጽ ይሰማኛል እየጋለበኝ ይሁን አላውቅም ብቻ ሽታው እንደነገርኩ ነው አምባ ሲከፈት ነው የሚሰማኝ እሺ ከዛ በቃ መጣ የሞቱ ጣሩ ያዘኝ ከዛ ነፍሴ ልትወጣ ጭንቅ ነው ከዛ ልም አርጉኝ ይዞኝ ሄደ ከዛ ምንድነው ማየው መሰለ እንዴት አድርጌ ላስረዳ ጭልም ያለ ነገር ነው ማየው እና ውስጥ አበርኩኝ ለምሳሌ አሁን የሆነ ሰው ራቁቱን እየሮጠ መንገድ ላይ ስታየው በቃ አበደ ነው የምትለው ውስጡ ግን የሚሰማው ነገር አታውቅም እኔ ግን ያ ሰው ምን እየተሰማው እንደሆነ ውስጡ አውቃለሁ የእብዶችን ስሜት ተሰማኝ ባጭሩ እዛ ውስጥ አበርኩኝ በርሜል ውስጥ ገብቼ አበርኩኝ የሚያድነኝ ጠፋ ብጮህ ለምሳሌ ቅዱስ ሚካኤልና ቅዱስ ዑራኤልን በጣም ነው የምወዳቸው የሉም አንድ እንኳን የሚያድነኝ የለም በቃ አብጅ ልኖር ነው ማለት እንደዚህ ነው በቃ እንደዚህ እብዶኝ ነው የምኖር እስከ ዘላለም በነገራችን ላይ እዛ ውስጥ ዘላለም ነው የሚታየው እንጂ እንደ መመለስ ይተዛይልኝ ተከከለ በቃ ረጅም ዘመናት አበርኩኝ በቃ እብድ አልኩኝ የሚያድ ወይኔ ይስማው ለመንገድም ይከብዳል ይሄ የብደት ስሜቱ አንዳንድ ሰዎች ናቸው በቃ ለአብድ ነው የሚሉ ሰዎች እነሱ ናቸው የሚረዱኝ ሰውነታቸውን አይምሯቸውን በቃ ነፍሳቸውን መቆጣጠር ያቃተሽ ይረዱኛል እንደዛ ነው ስሜቱ ለመንገድም ጭንቅ ነው በቃ አበርኩኝ ረጅም ዘመናት አበርኩኝ ከዛ የሚመጣልኝ አንድ ሚል ገባ ከዚህ ሁሉ እብደት በኋላ የብርሃን መስቀል እኩል የብርሃን መስቀል ውስጥ የምታምር እናታዩ የምታምር መስቀሉ አለ በየብርሃን መስቀል ነው
መስቀል ውስጥ መብራን አልኳት። ገና እንዳየኋት በቃ ባጭሩ መብራን አልኳት። 3 ጊዜ ነው ስሟን ስጠራ እብደቱ ጠፋ። ከዛ ስጋና ነፍሴ ተዋሃደ። በቃ አየኋት እናቴ። ተመለስኩ ወደ ራሴ ተመለስኩ። ከዛ 3ኛም ገባሁኝ። 3ኛ ስገባ የተቀረጽነው ቪዲዮ ነው የሚያሳየኝ ሰማዕቱ። እሺ ተቀርጸን በቃ ቲቪ እንደምታየው እንደዚህ ያለው እኛን የተቀረጸው። እሺ ግን የሚያሳዝን የመዓት መንፈስ ነው የሚላከው እኛ ላይ አያለሁ። እና በጣም ለመንገድ የሚከብዱ ነገሮች አሉ። አንተ በጣም መልካም ናቸው የምትላቸው ሰዎች ላይሆኑ ይችላሉ፣ እያስመሰሉ። ገባህ አይደለ? በቃ መንገድ ማልፈልገው ነገር ተረዳሁ። ገባ? በቃ በዛ ምክንያት እንደሆነ እንደዚህ ሁሉ መተት እና ፈተና ውስጥ የገባ ነው ተረዳሁኝ። ለባለቤት ደውዬ ነገርኳት። ቤዝዬ በቃ እኛ ይሄ ሁሉ ጭንቅ ውስጥ የገባ ነው እዛ ላይ በመቅረባችን ነው። ብዙ ሰዎች እንድናብድ፣ እንድንፋታ፣ እንድንቸገር መተት እየላኩብን ነው። ማለት ተጠብቂውም ሰው እንደዚህ አይነት ፈተና ውስጥ እየከተተን ነው አልኳት። ተጽናናች። እሷም 3 ባጭሩ ተጠመቅኩኝና አንዱን ቀን የሆነ ጭልም ያለ ብርሃን ነገር ነው አይቼ የገባሁት እና እዛ ጋር ምን አየሁኝ? ከዛ በፊት የሆነ መጋረጃ ይመስለኛል ውስጡ አይታየኝም። እኔ መጋረጃ ፊት ያለ በፊት ምጸልየው ማለት ነው ባለቤቴን ከማግኘት በፊት በቃ መሞት ነበረ። ቅድም የረሳሁት እንትን ነው በቃ ልሂድ አንተ ጋር ነበር ምለው ለመሞት። አዎ በስጋ ነው መሞት የምፈልገው። ምክንያቱም ብዙ መምህር ቀሲስ ሄኖክ ብዙ ጊዜ ገድላት ይነግሩናል እና በጣም የሚገርመኝ ቅዱሳን ሕይወት እኔም ሳይ በጣም ይገርመኛል። እና ምን ይሆናል በቃ ልሙት ምለምነው ሁሌ። ያችን ጸሎቴ ግን አልረሳልኝም እግዚአብሔር አየ። ከዛ ባለቤቴን መጀመሪያ ቀን ነግሮኝ የለ የመጀመሪያ ስመለስለ ነው እሷ ናት ሚስት ብሎኛል። 2ኛ ቀን ነፍሴን ልም አድርጎ ወሰዳት በዛ በብርሃን ፍጥረትና ልወስድ ነው አለኝ። በቃ ልወስድ ነው አለኝ እና ደስ አለኝ ያለ ማለት ነው። ሰዎች ይሞታሉ አይደል እዛ ቦታ በስጋ። ይሄ ብዙ ጊዜ የሚፈጠር ነው፣ አይመለሱም። እኔም ያድል ደርሶኝ ነበር። ከዛ ደስ አለኝ 50-50 በጣም ደስ አለኝ። በቃ ተሰማ ጸሎቴ። ከዚህ በኋላ አልመለስም 50-50 ነው። በቃ ደስ ብሎኛል። በቃ ድጋሚ እንደማልመለስ በጣም ደስ ብሎኛል። የሚጠብቀኝ ነው እኮ አላሳየኝም። በቃ ለወስድ ብቻ ነው የሆነ ምስራችን ነው የሚመስለው። እና ፈቀድኩኝ። በቃ ኦልሞስት 60-70% እንደሚባለው እየፈቀድኩ ነበር ለመሄድ። ገባ? ነፍሴን ለመስጠት። ግን ምድር ላይ አያለው ሁሉን ነገር ይታየኛል። ምድር ላይ በቃ ምናምን ሳይሆን በቃ አስተውላለሁ በነፍሴ ሁሉን ነገር ሳስተውል እኔ ክርስትና ያስነሳችኝ እህቴን መወዳት ነበር የሚመስለኝ ምድር ላይ ማለት ነው። ከእናቴ ማስበልጬ ያው የእናት እንትን የገባኝ ልጄን ስወልድ ነው የእናቴ ዋጋ የገባኝ። ገባህ አይደለ? እዛኔ ገና ልጅ የለኝም። ከዛ እህቴ ትዝ አትለኝም፣ እናቴ ማንም ትዝ የሚለኝ የለም ከቤዛ ውጭ። እሷ ብቻ ነው ማየው ምድር ውስጥ። አያታለሁ፣ ታሳዝነኛለች በጣም። ገባህ? እኔ ደግሞ መሄድ ፈልጊያለሁ መሞት ማለት ነው። ከዛ እሷን ነው የማየው ምድር ውስጥ፣ ማንም አይታየኝም ከሷ ውጭ። ከዛ በቃ እሺ ማለት ፈልጊ፣ እሷ በጣም አሳዘነችኝ። ከዛ ደግሞ እየወረደ መጣ፣ እሷ በለጠችብኝ። ከዛ ሰማዕቱ ደግሞ ቆርጧል፣ በቃ ሊወስደኝ ማለት ነው። በነፍሴ ማንንም ብላ አይመልሰኝም፣ በቃ ሊወስደኝ ነው። ደግሞ እኔ ስሜቴ ወደ አልመጣ ወደ ባለቤቴ ልመለስተው እሷ ጋር ልሁን እያልኩ ማለት ነው። እሱም ቆርጧል፣ ዝም ነው ይል። ከዛ በማንም ብጠይቀው ብለምን እሺ እንደማይለኛው። ከዛ ነፍሴ ላይ ስለመብራን ብለው ግን ይመልሰኛል አልኩ። እሺ ስለመብራን አልኩት፣ መልሰኝ። አዎ በፊት ውሰደኝ ነው። እሺ ስለመብራን ስለማርያም ስለው ልክ የቅዱስ ሚካኤል ድርሳን ላይ ያለ ዱራታውስ ነው አላስተውስም፣ የሚስቱን ቀሚስ አስይዞ ሊዘክረው ቅዱስ ሚካኤልም ማለት ነው። ከዛ ቅዱስ ሚካኤል ፈገግ አለ ነው የሚለው። ገባ? ልክ የሱ ፈገግታ ፈገግ አለ ሰማዕቱ። በነፍሴ ነው በስጋ አላየውም። በነገራችን ላይ ፈገግ ማለቱን ነው የማውቀው። ፈገግ አለና ከመጋረጃው ኋላ ነው ድምጿን የምሰማው። እሺ በቃ እሺ ማለት ነው ፈገግታ ያረጋገጠልኝ። ከዛ አርጋኖኒን አድርስ አታቋርጥ ነገር ያለችኝ ይመስለኛል። ከዛ እሺ በቃ እኔ ደስ አለኝ። ገባ? ከዛ ወደ መሬት ሳይ
ለጥ ያለ ሳር ነው ማለት ገባ ለጥ ያለ ሳር ያለው የሆነ ግን በጣም ያረጀ ረጅም ዘንዶ ነው ያረጀ ሊሞት እኮ ቀርቧል ግን አልሞተም በጣም አርጅቶ መንገዴ ላይ ግን ቆሟል ያን አየሁ ማለት ነው ከዛ ተመለስኩኝ በቃ ባጭሩ ከስጋ የተዋርኩኝ በቃ ይሄ ነው ሁለተኛ ደግሞ ስመለስ እንደነገርኩ እነዛን ነገሮች አይቼ ጨርሼ ወደ አዲስ አበባ ባለቤቴ ጋር ተመለስኩኝ እኔ አረፍኩኝ በነገራችን ላይ በቃ በጣም ግድ ያንገበገበኝ እናታችን ጋር ሄድኩ እሷን ፈልጌ እጄ ኪዳነ ምህረት አልቻልኩም ፈቃዱ አለና አዎ መሄድ አልቻልኩም ተመለስኩኝ አዲስ አበባ አሁን ባለቤቴ መሄድ አለባት ግዴታ የሚለው ሐሳብ እሱ መጣብኝ ከብዙ ወራት በኋላ ልጄን ይዛ ሄደች ህፃኑን ይዛ አሁን ስንት አመቱ ነው አሁን አመት ከ9 ወሩ ነው እንዴ በልጅነቱ ነው ይዛ ሄደችው እዛኔ ስንት ወሩ ነው በእናት በ7 ወሩ ምናምን ሙቀቱን ምንንም ሳትሉ ይዛችሁት ሄዳችሁ ከሙቀቱ በላይ ይዛ በነገራችን እኛ ያሳሰበን ባለቤቴ በቃ እኔ እዛ እጅ ተፈውሻ አይደል የመጣሁት አሳየችኝ እኮ መብራን ሊደርስ እሷን አይቼ ነው ዳንኩታ የታቀደልኝ ጨርቄን ጥዬ እንዳብድ ነው እግዚአብሔር ግን አይሆንም ካለ አይሆንም ነው ገባ እሷን ደግሞ ምን የተደረገባት ነው አላውቅም የተቸገረች ነው እዚህ ከምነግርህ በላይ ስለዚህ ልጄን ደግሞ እዚህ መሆን አይችልም ብቻው ገባ እኔ ስራ ላይ ነበርኩ ይመስለኛል ባጭሩ ይሄዳሉ ከዛ ሄደች ልጄን ይዛ እኔ አሁን ልጄን ያሳዘነኝ ምን ሊሆን ነው ምናምን እያልኩ ማለት ነው ባጭሩ ሄዱ እሷ እንግዲህ ያየችው ነገር አላስተዋስም ግን ስሰማ እሱ ሲደውልልኝ አልገባም እያለች እየፈራች ገባ ሁለተኛ ጊዜ ነው እሷ በጣም ፈራች በጣም ከዛ ቀሱ ይዟት ነው ሄዶ አስሯት ነው ይዟት ሄዱት በቃ ሞታለሁ እያለች የፈራች ባጭሩ እሷም ተጠምቃ ተመለሰች ስትመለስ በቃ ወደ ራሷ የበፊቱ አይነት እግዚአብሔር የሆነ ሰዓት አለ የመጀመሪያ ክርስቲያን ስትሆን ጀማሪ ክርስቲያን ከጳጳስ ይበልጣል ነው የሚባለው ፍጹም እግዚአብሔር ያድርብሃል ምንም ትዝ አይልም በቃ እንደዛ ሆነ መጣች እንደውም እዚህ ጋር የሆነ ነገር መናገር ፈልጋለሁ መጽሐፈ መነኮሳት ላይ አንድ መመሪያ አስተማሪኝ ነው ነገር እኛና ጠላታችን ዲያብሎስ አቅማችን የሰማይና የምድር ነው አይገናኝም እሱ ረቂቅ ነው እኛ ስጋ ለበስነን ስጋን ያለን ብዙ ነገር ደካሞች ነን እና ምን ይሆናል አለ እሱ የሚፈተነን ጠላታችን እዛ ማለት ከኛ በብዙ የሚበልጥ ጠላት በእኛ እኩል ታች ወርዶ አይናችን አይን ግንባር ሆኖ በእኩል ነው የሚፈተነን በእኛው አቅም ልክ በእኛው ዕውቀት እኛ ከምናውቀው አይፈትነንም ገባ ለዚህ ነው ብዙ ጊዜ ጸበል ቦታ ስትሄድ ሲናገር ራሱ ጠላት ልጅቷ ባላት ዕውቀት ልክ ነው ሲሸውድም በዛው ልክ ነው ይሸውዳታል እና ከኛ እኩል ነው የሚፈተነን ለዚህ ነው እኔ አሁን ሲጋራ ሱሰኛ ከሆንኩኝ ሲጋራውን ስጠለው በቃኝ ሲል ዲያብሎስን አሸነፍኩት ማለት ነው የኔ ዲያብሎስ ሲጋራው ነበር ሴሰኝነት ከሆነ የኔ ሴሰኝነቴ ዲያብሎስ እሱ ነው በነገራችን ላይ አቡነ ተክለ ሃይማኖት ገድ ላይ በጣም የምወደው ብዙ ጊዜ ተክሊ ያልሄዱበት ሀገር የለም ሀገሪቷን በሙሉ ዞረዋልና የሆነ ጊዜ አንድ ሴት ያያሉ ከዛ በቃ ኢግኖር አድርጎ ትቷት ሄደዋል ከብዙ ጊዜ በኋላ እዛች ሀገር ይመለሳሉ ተክሊ ሲመለሱ ያያታል ያችን ሴት ከዛ ጠሯት ነው የሚለው አንቺ ሴት አሏት ይሄን ሴሰኝነትሽን አትሄም አሏት በጣም በቃ ደስ ይለኛል አይምሮ ውስጥና አባቴ አለቻቸው እሷ ደግሞ እኔ በጣም ነው መተው የምፈልገው ግን አልቻልኩም አለቻቸው ከዛ ተክለ ሃይማኖት ይላል አማተቡባት ይላል ልክ ሲያማትቡ እሷ ላይ ከውስጧ ዝንጀሮ የሚመስል ነገር ወጣ ነው የሚነገላቸው አየ እኛም እኮ ብዙ ነገር እንፈልጋለን መተው ግን አንችልም ምክንያቱም ዝንጀሮን የሚያስወጣልን አተንኮ እና እኔ ግን መብርሃን ነው ምርት ደለው ኪዳነ ምህረት ሰማዕቱ ቅዱስ ጊዮርጊስ እውነት ዝንጀሮን የሚያስወጣልን ከኛ ውስጥ አያቃተንን ነገር እዛ ቦታ ስንሄድ ይወጣል ፈልጎ አይደለም የሚወጣው ነገር ተገዱ በቃ ሰማዕቱ እዛ እንደተጨነቀ ገዱ ላይ የምታውቀው ነው እንዴት እንደተጨነቀ እኛን ያስጨነቀን እዛ ይጨነቃል ያን አይቻለውና ባጭሩ ባለቤት ሄደች ስትመለስ በጣም ነው ደስ ያለኝ በቃ ተመለሰች ራሷን ሆና መጣች ልጄም ጸጉሩን ተላሽቶ በቃ መጣ ደስ አለኝ እሷም ሁለት ሄደች እኔም ሁለት ሄድን ማለት ነው እግዚአብሔር ይመስገን እንዲያው ዮናታን እንዲያው የበርሜል ቅዱስ ጊዮርጊስን ምስክርነት ደስ በሚልና በተረጋጋ መንፈስ ሆነ ነው በእንባ እየተናነቀ የተደረገልን ነገር ይመሰከርክልንና
እንዲያው በህይወት ውስጥ አሁን ከባለቤትም ጋር ስትኖር ከዛም በፊት ይሆን ይችላል በህይወት በጣም የተደሰትክበት ቀን አለ? እስኪ እሷን ብታካፍለን። በህይወቴ ለእኔ በጣም የተደሰትኩበት ቀን የምትለው ጊዜ ካለ? እውነቱን ለመናገር ያው እንደማንም ሰው ብዙ የምትደሰትባቸው ጊዜያቶች አሉ፣ ግን እኔ እንጃ ለመናገር ይከብደኛል። የመድኃኒዓለም ፊት ያየሁበት ይመስለኛል። ኪዳነ ምሕረት ስትጠብቅ? አዎ እሱ ይመስለኛል። እና ቀጥሎ የእሷን ፊት ያየሁበት ይመስለኛል። በጣም በህይወት የተደሰትክበት እንዲያው ከባድ ነው አልወጣውም ብለህ እግዚአብሔር ያሳለፈ በጣም የገጠመ ከባድ ያዘንክበት ቀንስ መቼ ነበር? በጣም እየኖርኩኝ ማለት ገና ወደዚህ ወደ መጸለይ መስገድ ህይወት ሳልገባ በጣም ሱሰኛ ነበርኩኝ። የብዙ ሰው ህይወት ማበላሸት እንደ ገድል ነው የማይሆን። ተረዳኝ። በተለይ የሴቶች እህቶችን ህይወት ማበላሸት እንዴት አድርጌ ላስረዳ? ይሄ የእብደቱም ይመስለኛል። እዛው ህይወት ውስጥ እየኖርኩ ከላይ ፊዚካሊ በነገራችን ላይ በጣም ተመችቶኛል፣ ከውስጥ ግን የለውም። እኔ እያበርኩ ነው። ገባ? ያን ከዛ የሚያላቅቀኝ ፈልግ ነበር። እውነቱን ስነግርህ ሺሻ ቤትም ሆኜ መላቀቅ እኮ ፈልጋለሁ። እውነቱን ነው የምነግርህ፣ ግን አልችልም። ያ ጭንቁን ያ ነው ለኔ ረጅሙን ጊዜ ጭንቁ ጊዜ፣ በጣም የረጅሙን ጭንቁ ጊዜ ከዛ ህይወት ለመውጣት ፍላጎት የሚሰማኝ ሰው የሚያድነኝ ሰው ማጣቴ ነው። ከዛም የተያዘ አሏሽ በዚህ ፈተና ውስጥ በዚህ ህይወት ውስጥ ቢኖርኩ ፈተናው መጥቶብኝ ነበረ። ቅድም በነገርኩ ፈተናዎች ማለት አንዱ ባለቤቴን የማጣት ፈተና ነው። ልጄ ከተወለደልኝ በኋላ ማለት ፈጽሞ ባለቤቴን እያጧት ነበር። ጠላቴ ሞክሯል። እውነቱን ለመንገር የሚከብድ ነው። ባለቤቴን ወስዶብኝ ነበር። ወደ ቤተሰቦቿም ሄዳ ነበር እናቷ ጋር። ያው እንደነገርኩ እስላሞች ናቸው። እዚህ ጋር ግን መናገር የምፈልገው ብዙ ጊዜ ቅርታ ወደ ደስ ስለገባው እስላም እናት አባቶቻችን አብዛኞቹ በጣም መልካም ናቸው። በጣም እንደው አሁን እንቀነው ምን ያለ ብዙ ኦርቶዶክስ እስላም ሆነ በፊት ነበር እንዳለ የሚባለው እስላም ነበረን ወደ ኦርቶዶክስ ብንመለስ ይላል። ለምን? ጸሎት አለ፣ ስግደት አለ። ተረዳኝ። ብዙ ነገር መድኃኒዓለም እነሱን እያያችሁ እንኳን አትማሩ የሚለን የሚመስለኝ። ገባ? አርብ ይሰግዳሉ ሄደው፣ እኛ ግን አንሰግድም። ብቻ በጣም መልካሞች ናቸው፣ ቅን ናቸው ለሃይማኖታቸው። ይሄ በጣም እስካሁን ድረስ ያስቀናኛል። ገባህ አይደለ? በዚህ የተነሳ አሁን የእሷን ቤተሰብ የኔን ቤተሰብ ለሃይማኖታቸው ቅን ከመሆናቸው የተነሳ እኛ እንድንመለስ ነው የሚፈልጉት ወደዛ ሃይማኖት። ምክንያቱም እኛ የምንፈልገው ወደዚች ሃይማኖት እንዲመለሱ ነው አይደለ? ይሄን ነው ግን ብዙ ጊዜ ማንረዳው። በተለይ እኛ ኦርቶዶክሶች ከነሱ ብዙ የምንማረው ነገር አለ። እውነት ተጣጥበው ላመኑት ነገር ለጸሎት ይቆማሉ። እኛ ግን ለምሳሌ አንድ ዱርዬ ጓደኛ እስላም ቢኖርህ አርብ ሄዶ ይሰግዳል። አንድ ዱርዬ ኦርቶዶክስ ቢኖር አይሰግድም። የምታውቀው ነው። እኛ ደግሞ እንደው የተከለከለ ነው የሚመስለው። ገባ? በጣም ጋፕ አለ። ባጭሩ ብዙ ነገር ከነሱ መማር እንችላለን። ገባ? በጣም መልካሞች ናቸው እና ለዚህ ይመስለኛል እነሱም እኛን ወደዛ ህይወት ለመውሰድ የሚጥሩት። ያው በርኩስም ነገር ሊሆን ይችላል፣ በፖዚቲቭ ነገር ሊሆን ይችላል እና ያ ይመስለኛል። እንደው በስተመጨረሻ ማመስገን የምትፈልገው መልእክት ካለ እናመስገንና ምናልባት አሁን እናንተም በህይወታችሁ የሚያስፈልጋችሁ ሰዎች ማገዝ የሚፈልጉት ነገር ካለ እንትን በልና ፕሮግራማችን እንጨርሳለን። በጣም መልካም። ከመጨረሳችን በፊት ዋናው የመጣውበት ጉዳይ ስለ መብርሃን ስለ ቅድስት ኪዳነ ምሕረት ጸበል ለመመስከር አይደለ? 3ኛ ጊዜ ጸበል ሄጃለሁ እሷ ጋር። 3ኛ ጊዜ የሄድኩት ባለቤቴም ልጄ አንድ ላይ ሆነን ነው። ገባ አይደለ? በአንድ ሆናችሁ? በአንድ ሆነን እንደመጀመሪያው በአንድ ሄድን። እኔ የፈለኩት በቃ እሷን ብቻ ነው። አሁን ከዛ በፊት ግን ሰማዕቱ ጋር ገብቼ ነው ወደዛ መሄድ የፈለኩት። ገባ አይደለ? እና እንደነገርኩ ብዙ ፈተና ነው። በቃ ብዙ ነገር አስተናግደን በርሜል ውስጥ ደረስን እና እንደተለመደው ያው ጭንቁ አለ፣ ጣሩ አለ። ሰማዕቱ ጋር እንደው ምፈራው በቃ እንደው ይሄን ጭንቅ ከምታሳይ ባልገባ ነው ማለት ሁሉም ሰው እንደሚል እርግጠኛ ነኝ። ከዛ ገባሁኝ እሱ ጋር ገባሁኝ። እንደ ጣሩ መጣ። ገባ
እንደ በፊቱ ግን አላስጨነቀኝም። አማርር ያለው ሰልችቶኛል። የሱ እዛ የሚያሰቃየን ጣሩ በቃ ሰለቸኝ። ከዛ ትንሽ ነው የሆነብኝ። በቃ ትንሽ የሆነ ወሰድ መለስ ያደረገኝ ምንም ሳልሰወር የመብራንን ፎቶ ያለው ልጇን አቅፋ ማለት ነው። በጣም የምታምር ናት። እዛ ላይ የተለመደው ስዕሉ አለ፣ ግን ያ በጣም በምታምር ሆኗ ልጇን አቅፋ ያለውና ሂድ ኪዳነ ምሕረት እዛ ነው የምትድነው አለኝ። ገባ በድምጼ ጊዮርጊስ ሂድ እዛ ነው የምትድነው አለኝ። ከዛ በኋላ ወጣሁኝ። ከዛ እየበረርኩ በንጋታው እሷ ጋር ሄድኩኝ። እዛው ነው እንደውም በቃ ደስ የሚለኝ ቦታ ማለት ነው። እዛ ገባሁኝ። በቃ ከዛ በኋላ ነው አላሽ እንደው የኪዳነ ምሕረት ታምሮች ሁሉ የተደረጉልኝ። ለመጀመሪያ ጊዜ ስገባ ማለት ነው ሰሜን ሆቴል አካባቢ ትምህርት ቤት አለ። እዛ ነው የተማርኩት እኔና ሁሉም ሰው በልጅነቱ የሆነ ተሰጥኦ አለው። እኔ በጣም ሯጭ ነኝ። ሩጫ በጣም ነው የምወደው። እንደውም በፊት ምኞቴ አጭር ሜትር 100 ሜትር 400 ሜትር ምናምን ሯጭ መሆን ነው የምፈልገው። ሀገራችን እኮ እንደዚህ የላትም ነው በልጅነት ሞራል ማለት ነው። እና በጣም ፈጣን ነኝ ስሮጥ፣ የመጨረሻዎቹ ላይ እፈጥናለሁ። ከዛ በቃ በዛ ታወቃለሁ እኔ በሩጫ ትምህርት ቤት ውስጥ ማለት ነው። እና ሁሌ የምመኘው ባይገርም ሯጭ መሆን ነው። ከዛሬ ነገ በቃ ወደ አትሌቲክስ እንትኖች ማሰልጠኛ ገባለሁ እላለሁ ሁሌ። ግን ሳልገባ እንደነገርኩ እዚሁ ደረስኩ ማለት ነው። ልክ ኪዳነ ምሕረት ጸበል ገባሁኝ ሂድ ካለኝ በኋላ እሱ ነው ኪዳነ ምሕረት ገባሁኝ። የኔ እናት ስትሰውርህም በቃ ሽሩሩ ብላ ነገር ነው ትወስዳለች። ከዛ ልክ ስትወስደኝ ቤተልሔም ትምህርት ቤት ወሰደች ተሰውሬ ማለት ነው። የት? ቤተልሔም ትምህርት ቤት መማርበት ልጅ እያለሁ ዩኒፎርሜን ሁሉ ለብሼ ጫማዬ ሳይቀር የሆነች ስኬቸር ጫማ አለች። እሷን ሁሉ ለብሼ እሮጣለሁ። ትዝ በቃ ጓደኞቼ ቀድሜ እሮጣለሁ። ከዛ ያኮራኛል በቃ መፍጠኔ እነሱ መቅደሚ። ከዛ እንደዚህ እየሮጥኩኝ ስታይል አለችኝ ራሱ ስሮጥ ማለት ነው። እኔ እንደዚህ እያደረኩ ነው የምሮጠው። እንደዚህ የሆነ አቆራረጥ አለችኝ እንደዚህ እያልኩ ማለት ነው። ከዛ ከውጭ የሆነ ሰው ያየኛል እኔ እየሮጥኩኝ። ልክ አሁን እኔ አንተ እንደምመለከተ ይመለከተኛል። ሰውየውን ግን አላውቀውም እንደሆነ ያየኛል ዝም ብሎ። ከዛ ሩጫዬን እንትን አልኩኝ ማለት ነው። በቃ ጨርሼ እሱ ግን ይሆን ይመለከተኛል ሰውዬ። ባጭሩ ልክ ስመለስ ስጋዬ እንደዚህ እያለ ነው እየሮጠ ነው። እኔ ገና ወደ ስጋዬ አልገባውም። ስጋዬ ላይ ማን ያለው እየሮጠ ተረዳኝ። ከዛ ሳይ እጅ እንዳለ ተላልጧል ይሮጣል ስጋዬ ላይ እርኩሱ መንፈስ ማለት ነው። ከዛ መረዳት አቃተኝ። ተረዳኝ። መረዳት አልቻልኩም ባጭሩ። ከዛ ተመለስኩኝ። ሁለተኛ ቀን ደግሞ ልገባ ነው። ሁለተኛ ቀን ስገባ ምን ነበረ በጣም የገረመኝ፣ አሁንም እሮጣለሁ። ለካስ ምኞቴን ይሄኔ በቃ ድል የሚባል ነገር አለ። ብዙ ሰው ላይረዳው ይችላል። ተረዳኸኝ? እዚህ አምልኮት ውስጥ ውጊያ ውስጥ ያሉ ሰዎች ነው የሚረዱት። ተረዳኸኝ? አንተ ላይ ጠላት ይመድቡብሃል። ያ ጠላት ወይ ሱሰኛ የሆነ ዘመንን በማይረባ ሆነ ሸብተ ተመልጠት ትኖራለህ አርጅተህ። እነሱ ግን መልካም ህይወት የሚባለው የሚመስለውን ይኖራሉ። ይሄ እንደተወሰደ ነገረችኝ የሩጫ እድል እና ሮጣለሁ እኔ ማለት ነው። አሁን እዛ ሮጣለሁ። ከዛ እየሮጥኩ ነው አሁን። ከዛ ልክ ትመልሰኛለች። ስትመልሰኝ በነገራችን ላይ አሁንም የማየው ናታን ቁጭ ብሏል። ናታን የሚመስለው ስጋዬ ቁጭ ብሏል። እኔ ግን ገና አልገባውም ወደ ራሴ። ከዛ እንትን ይላል ባይገርም ያወራል። ለዚህ እንትኖቹ ምንድነው አሳሪፎቹ። ሁለተኛ ጊዜ ልጄን ይዤ ሄድኩት። ገባ እሷ ስለደካከማት ልጄን ይዤ ሄድኩኝ ማለት ነው። ልጄን ይዘውልኛል። ከዛ ይዋሻል። እኔ ናታን ነኝ ይላል። ገባ አይደለ? ፍቱኝ ናታን ነኝ ፍቱኝ ይላል። ኧረ አይደለሁም እላለሁ። እኔ እኮ እዚህ ጋር ነኝ እላለሁ። ገባ ፍቱኝ ይላል። በጣም ፈርቷል ፊዚካሊን ሳይሆን። ከዛ የልጄ ላይ ቅዱስ ያሬድ መስቀል አለ። ያው እንደውም ያ ቅዱስ ያሬድ እንትን አይደለ? ይኸው እመኑኝ ፍቱኝ እያለ ያወራል። ያው ልጁ ያደረገው ስሙ እንደውም ፍቁር ጊዜ ነው ምናምን ይላል። አንተን እንደማይ ነው ስጋዬን የማየው። በጣም ገረመኝ። ብዙ ጊዜ አሏሽ ቅሬታ ነበረኝ። ይሄ ልክ
አንዳንድ መምህሮች በቃ ዝም ብሎ መንፈስ ይላሉ። በቃ ልክ እኛን ብቻ ተቆጣጥሮ እኛ ምንም አይነት ስልጣን እንደሌለን ነገር ገባህ አይደል? እቺ ቅሬታ ነበረች። ተረዳኸኝ? ይሄን ዓለም ኃይል አለው ብዬ አላስብም። እዛኔ ግን ግዴታ ማየት ነበረብኝ የሱን እንዴት እኛን መስሎ እኛን አክሎ እንደሚኖር ሳይ ብዙ ነገር ያወራል እንዲፈታ። ከዛ በቃ ላለመግባት ነው የሚመስለው። ከዛ ቀስ እያልኩኝ እገባለሁ። ስገባ ምላሴ የሚያወራው እሱ ነው አይደለም። ገባህ አይደለ? ከዛ እንደምንም ተዋወርኩኝ። አሁን ገባኝ። ለካስ እኔ ውስጥ አርፍቶ ቁጭ ብሏል እስካሁን ድረስ። ከዛ ለመነሳት ስሞክር አልቻልኩም። ወገቤ የተነሳ ነው መሰለኝ ስፓይናል ኮርድ ይወጣ አልቻልኩም። ከዛ አይዞ ተቀመጣሉ አስተናጋጆቹና ተቀመጥኩኝ፣ አረፍኩኝ። ከጥቂት ጊዜው የሆነ ጉልበት እያገኘሁ መጣሁኝ። ከዛ ልጅን አቅፌ ተመለስኩኝ። አሁን 3ኛ ቀን ልገባ ነው እሷ ጋር። ይሄ ነው በጣም ድንቁ ነገር። እንዳስለመደችው በቃ እንደ እናት ሽሩሩ ላይ ይዛ ትሄዳለች። ምንም ጭንቅ የለም፣ ሰላም ነው በቃ ሁሉ ነገር። ከዛ እማየው ማለት ነው እንደ እንትን ነው ይሄ ትምህርት ቤት ሆኜ ነው ሃሁ ሃሄ ይላሉ። ሴቶች አሉ፣ ወንዶች አሉ፣ ትላልቆች ናቸው እና የሆነ ሆ የደረሰበት ሌባ ነው አዳኝ። ከዛ እንደዚህ ይጠራና መጨረሻ ፊደልስ ሌባ ነው። ከዛ መጨረሻ ፊደል ላይ እኔ ላይ ይደርሳል። እንግዲህ የሄደ ሰው ነው የሚረዳኝ። አሁን ግድ ነው ነገሩ። ከዛ እኔ ላይ ሲደርስ ወይኔ ሌባ ልባል ነው እንዴ አልኩኝ ማለት ነው። ከዛ ልመታው ፈልጋለሁ። አስተናጋጁ የሚታየኝ ሊይዙኝ ነው እንጂ በነገራችን የሆነ እንትን ያለው ውሃ ወንዝ ዳር ነው መመስለኝ ያለውት ቅጠሎች ምናምን አሉ ገባ። ከዛ ልመታው ታገላለሁ እሱን ማለት ነው። ከዛ ወደ ራሴ እየተመለስኩ ለካ አስተናጋጁ ነው። ይሄን ነው። ሁለተኛው ላይ ያልነገርኩ ምን አለ መሰለ በደንብ አላስተዋሰት ብቻ ሁለተኛው ሶስተኛው ላይ ከተወሰርኩ በኋላ ማለት ነው ረጅም ጊዜ እንደተሰወርኩ አውቃለሁ። ምክንያቱም ሁሉም ጸበልተኛ ወጥቶ ማለት ነው እኔ ላይ ጸበል ይረጩኛል ገባ። ኋላ የቀረው ላይ ይረጩኛል። ከዛ ተንበርክኮ ማለት ነው ምን ይታየኝ ሶስተኛው ይመስለኛል የመጨረሻው ጥምቀት ናት እቺ ይረጩኛል ገባ። ስጋዬ ላይ ያወራል እንደዚህ አድርገን ይባልና እየታረደ ይሄዳል። አንድ ነገር መንፈሱ ማለት ነው የሚናገረው ነገር እውነት ያደረገኝ ነው። ግን ረጅም ብዙ ነገር እንደተናገረ ሰምቻለሁ። ግን ሴቭ አደረኩት ነገር የለም። የመጨረሻውን ብቻ ነው የምሰማው። በቃ እንሄዳለን ምናምን ሄዷል። ቅዱስ ገብርኤል ቆሟል። እንዴት ነው አለ ግን አላየውም። ያረዳቸው ነው በተራ ተራ። ለካስ እንደዚህ ያረደ ረጅም ሰዓት ቆይቷል። ሁሉም ሰው ወጥቶ እኔ ብቻ ነኝ። ይለፈልፋል፣ ይታረዳል። የሆነ የበግ ድምጽ ነው የሚመስለው እያለ ይሄዳል። ከዛ የመጨረሻው ላይ አንድ መንፈስ ይቀራል። እሱ እየሄደ እኔ እየገባ ወደ ነፍሴ ማለት ነው። ከዛ እንዴት አድርጌ እየሞተ እየሄደ እኮ ነው። ቅዱስ ገብርኤል ቆሟል፣ እኔ ግን አላየውም ገባ። እንደዛም እየታረደ ምን አድርጌ ልሂድ ይላል። እንደዚህ ዝም ብዬማ አልጠፋም ይላል። የሆነ ነገር አድርጌው ነው የምሄደው እያለ በስላሴ ስም ምናምን እያለ ነው። ከዛ እጄ ላይ የሆነች ቁስል ነበረች። በቃ ቢያንስ ይሄን ቆርጬ እሄዳለሁ ብሎ አሸዋ አይደለ የሆነ ለጥ ያለ ሲሚንቷል ይሄን ቆርጬለት ነው የምሄደው ዝም ብዬማ አልሄድም ብሎ እጄ ላጥ ያደርገኛል እዛ እንትኑ ላይ ሊሾ ላይ። ከዛ አረ መብራን እጄን ቆረጠኝ እኮ ላለው ከዛ ባጭሩ ገባሁኝ ማለት ነው። እሱ ሄደ እና በዚህ መሃል ምንድነው ማየው መሰለ ራሴን እንደ መግባት እንደ መውጣት ነው። ሾላ ዛፍ አለ ኪዳነ ምሕረት አለ ትልቁ ሾላ ዛፍ እሱ ስር የሶስተኛው ነው። እሱ ስር ታስሬ ያለው ራሴ ታስሬ ሾላው አጠገቤ ነው እና ድምጽ ነው የምሰማው። ልጄ ይሄኛውን ጠላት ትለኛለች በልጄ ስጋና ደም ቀጥቅጠዋለች። ገባህ አይደለ? እና በቃ ባጭሩ ልክ ስመለስ ማለት ነው ኪዳነ ምሕረት ጸበል ላይ እኛ ኪዳነ ምሕረት ምንላት ስላላለን እጇን ዘርግታ በስጋ ተመልሽ እንደዛም አያታለሁም። ጸበሉ እንደዚህ አይደለም የሚወጣው እሷ ጸበሉ ላይ ናት። ገባ እንደዛ ሆና ነው ማያትም። ባጭሩ በቃ እንደዛ ሆኜ ሙሉ ለሙሉ ራሴን አገኘሁት።
ጨረስኩኝ ማለት ነው። ከዛ መነሳት ሊያስነሱ ሲሉ አልቻልኩም በፈጽሞ በቃ አቃተኝ መንቀሳቀስ። የመጀመሪያ ቀን ትንሽ ነበር ወገቤን አመመኝ። ሶስተኛው ቀን አልቻልኩም መነሳት አቃተኝ። ደግፈውኝም መሄድ አቃተኝ። በጣም ረጅም ሰዓት ተቀመጥኩኝ። አንድ የሆነ ሰውዬ ነው ደግፎኝ የሆነ ጠይም ያለ ሰው ደግፎኝ ሄደ። በቃ ተቀምጬ በጣም ከብዙ ሰዓታት በኋላ ነው የሄድኩት። ይሄ ነው በቃ። መልካም እንግዲህ ደስ በሚል ሁኔታ ነው ስትገልጽልን የነበረው። አድማጮቻችን፣ ተመልካቾቻችን ይሄንን ፕሮግራም እያዘጋጀው ከእናንተ ጋር ከወንድሜ ናታን ጋር የቆየሁት እኔ ወንድማችሁ ዘማሪ ዳዊት ነኝ። ወደ በርሜል ቅዱስ ጊዮርጊስ እና ወደ ምርት ደለጎ ቅድስት ኪዳነ ምሕረት የነበረው ጉዞ እንግዲህ እስካሁን በልዩ ልዩ ምክንያት እንግዲህ አልተጀመረም። እንግዲህ በቅርብ ማለት ነው ወደ ቦታው መንፈሳዊ ጉዞ ሲጀመር በዙ ሚዲያ የምናሳውቃችሁ ይሆናል። ብዙ ሰዎች ይሄንን የበርሜል ቅዱስ ጊዮርጊስን ምስክርነት ስትሰሙ ጉዞ ተጀመረ ወይ ጉዞ መቼ ነው እያላችሁ በስልክ ስለምትደውሉ ልክ ጉዞ በሚጀመር ሰዓትኛ የምናሳውቃችሁ ይሆናል። እስከዛ በዝግጅት እንድጠብቁን ከወዲሁ ጥሬን አስተላልፋለሁ። ወንድማችን ናታን በመጨረሻ ማስተላለፍ የምፈልገው መልእክት ካለ ድሉን ልስጥህና ፕሮግራማችን ጨርስ። ምስጋና ባቀርብ ደስ ይለኛል። እሺ ማለት መጀመሪያ በቃ ለቅድስት ሥላሴ እውነት ቸሩ መድኃኔዓለም እንዴት አድርጌ ላስረዳ? የተሸለመ ሰው ነው የሚያውቀው። አንተ ከእናት ከአባት ኦርቶዶክስ ተወልደ ላትረዳው ትችላለህ። እኔ ግን አሁን ነው የሚገባኝ ከምን አውጥቶ እዚህ የከፈልልኝ ዋጋ የዘላለም ሕይወት ሰጥቶኛል በነፃ ምንም እንግዲህ የሰጠሁት ነገር የለም። ከዛ ሕይወት አውጥቶልኛል። አመሰግናለሁ ቸሩ መድኃኔዓለም ቅድስት ሥላሴ። ከዛ ቀጥሎ መብራን የኔ እናት ያለሷ እኔ እንጃ ምን እንደሚሆን ሕይወቴ ሳስበው አሁን። ከዛ እብደት አስወጥታኛለች፣ ሰው አድርጋኛለች፣ ብዙ መናገር ማልችለው ነገር አድርጋልኛለች። እናቴ ያው እናቴን የእናት ጣሙን አላውቅም፣ ግን በመብራን አውቀዋለሁ። መብራን እናቴ በቃ ወድሻለሁ፣ አመሰግናለሁ። ምክንያቱም ሁሌ አጠገባችን እንዳለች ስለማመን ነው። በቃ የመላእክቱ አለቃ ቅዱስ ሚካኤል ባለውለታዬ እና ዛሬ ቀናቸው ነው መታሰቢያቸው ነው 24 አቡነ ጎርጎርዮስ ከቦሌ ሚካኤል ቤተክርስቲያን ጀርባ ትልቅ ገዳም አለ፣ እጅግ የተዋበ ጻድቁ አቡነ ጎርጎርዮስ። እሳቸውን በጣም ማመስገን ፈልጋለሁ። ምክንያቱም እዛ ቤተክርስቲያን ውስጥ ነፍስ አባቴን አግኝቻለሁ። ገባህ አይደለ? እንደውም የመጀመሪያ ነፍስ አባቴ ገና በሆይታ እጄ እንትን ስል ድጋሚ ወደ ኃጢአት ተመለስኩ። ገባ? ወዲያውኑ ያባረሩ ዞር በል ያሉ እንዳትመጣብኝ አሉ። ገባ? ደንግጬ በቃ እንደዚሁ ተበላሽ ልቀር ነው ብዬ እንትን ስል አዋሯቸው። አባቴ አባረሩኝ እኮ ምናምን አልኳቸው። አይዞህ ልጄ ፈተና ነው፣ እኔ አባት ሆናለሁ አሉኝ። መምህር ያለሙ ንስሐ አባቴ እውነት እኔ እንጃ እኔ መድኃኔዓለም የሰጠኝ እውነት ከፍጥረቶች አንዱ እሳቸው ነው። ከአባት በላይ አባት የዋህ ናቸው። እኔና ባለቤት ተቸግረን የሚያደርግ ስለሌለ ነው የምነግርህ። እርጉዝ ሆና ብዙ ነገር እንቸገራለን። ከኪሳቸው አባት ሲቀበል ነው የምናውቀው። እንኩ ለታክሲ እያሉ ይሰጡናል። ስልካችን ከፈተናዎቹ አንዱ ቤታችን ሌባ ገብቶ ስልካችን ምናምን ተወሰደ። ከዛ አባታችን ስንነግራቸው አይዟችሁ አይዟችሁ ብሎ የሆነ የራሳቸውን ትንሽ የስልክ አውጥተው ሰጡኝ። ማለት ያልተናገርኩት ብዙ ይበዛል ስለኛ አባት። አባቴ መምህር ያለሙ እውነት እግዚአብሔር ይስጦት። እንደዚህ አይነት አባት ማግኘት በዚህ ጊዜ እኔ እንጃ ስጦታ ነው። ምክንያቱም እሳቸውን ያገኙት አቡነ ጎርጎርዮስ ገዳም ነው እና ቅዱስ አባት አቡነ ጎርጎርዮስ አመሰግናለሁ። አንዳንድ አባቶች ግን ባመሰግን ደስ ይለኛል። ምክንያቱም ስለ ሰይጣን ውጊያ፣ ስለ መብርሃን ፍቅር ያስተማሩኝ የመጀመሪያው አባት መምህር ግርማ ወንድሙን አመሰግናለሁ። ምንም በአካል እንትን ባልን እሳቸው በሚያስተምሩት ትምህርት ስለ ሰይጣን አውቄያለሁ፣ ስለ መብርሃን አውቄያለሁ። ገባ? ምን ያህል ለመመለስ ምክንያት ሆነ። አዎ። ከዛ ቀጥሎ ቀሲስ ሄኖክ ወልደማርያም የኔ አባት በጣም በቃ ምርጥ አባት ናቸው። ዝክር ምን እንደሆነ አስተምረውኛል። ገባ? የመድኃኔዓለም ፍቅሩን የባሰ እንዲቀጣጠልብኝ አድርገዋል። ብዙ ነገር ተምሬያለሁ ከሳቸው። በጣም አመሰግናለሁ እኚህን አባት። መምህር ተስፋዬም በጣም ብዙ አስተምሮኛል በዩቲዩብ። እነዚህን ሁሉ አመሰግናለሁ። ከዛ ቀጥሎ ማለት መጀመሪያ ባረጋት ደስ ይለኛል። እውነት ባለቤቴ ሚስቴ ወለተ ስላሴ ቤዛ በጣም ነው የማመሰግናት። ለምን እኔ
ከሰው ማለት ወደ አውሬነት ትቀየራለህ። እውነቱን ስነግርህ ብዙ ትዳር የሚፈርስበት ምክንያት አንዱ ይሄ ነው። ወይ ሚስት ወይ ባል ሁሌ ራሳቸውን አይደሉም። ቅድም ነግሬ ከሆነ እኔ ወጥቼ ስጋዬን እያየሁ ስጋ ውስጥ የሚያወራው ሌላ ነው። ገባ? ብዙ ጊዜ አስቀይሜያታለሁ። ብዙ ጊዜ ገባ? የኔ እናት ችላኛለች በጣም እውነት መብራን ባሰጠኝ እሷን እኔ እንጃ። አመሰግንሻለሁ ውድ ባለቤቴ በዚህ አሁን ወድሽ በቃ ምን የመሰለ ልጅ ወልዳልኛለች ፍቅረ ጊዜ እና አመሰግንሻለሁ፣ ወድሻለሁ። በቃ የምትወጁ መልአክ ቅዱስ ገብርኤል አሁን በ19 ልደቷ ነበር። በቃ እሱ ይንከባከብሽ፣ እሱ ይክፈልሽ፣ እኔ የምሰጥሽ ነገር የለም። በዚህ አጋጣሚ የምፈልገው ነገር ድጋሚ መሄድ እንፈልጋለን እኔን ባለቤት፣ ምክንያቱም የሚጠገብ ቦታ አይደለም ምድር ላይ እንደዚህ አይነት ጸበል ታምራታዊ ቦታ የተቀደሰ ቦታ የለም፣ አላየሁም እኔ እስካሁን እና እኔም ልጄም ባለቤቴም ሆነን መሄድ እንፈልጋለን። ያው ብዙ ፈተናዎች ስላጋጠሙን እዛ ላይ መሄድ ሳንቲሞች የሉንም። እናንተ ደግሞ ብታግዙ በቃ ልጄም አሁን በጣም ብዙ ፈተናዎች ያው ኢኮኖሚ ፈተናዎች ስላለ ብታግዙን በጣም ደስ ብሎን እንሄዳለን። በቃ መብራን ስትልኝ አንተን ማግኘት የሚፈልጉ ካሉ ስልክ ቁጥር ብትናገር፣ ምናልባት ጉዞ ሲጀመሩ ደጋግ ኢትዮጵያውያን አሉ። አሁን እንደ እግዚአብሔር ፈቃድ ህዳርም ታሳስም ቢጀመር ጉዞን በምትሄዱ ሰዓት አንተን ባለቤትህ ልጅ አንተን ማግኘት የሚፈልጉ ካሉ ስልክህን መስጠት እንችላለን። ደስ ይለኛል። መልካም እሺ፣ አድማጮቻችን ወንድማችን ናታንን ማግኘት የምትፈልጉ ካላችሁ ማግኘት ትችላላችሁ ማለት ነው። አድማጮቻችን ተመልካቾቻችን ሚዲያው ኤልሻዳይ ኦርቶዶክሳዊ ሚዲያ ነበረ። በሚዲያችን ላይ እንግዳችን ሆኖ የቀረበው ወንድማችን ናታን ነበረ። ከናታን ጋር ፕሮግራሙን አብሬ ያዘጋጀው ሳቀርብ የነበረው እኔ ወንድማችሁ ዘማሪ ዳዊት ነኝ። ወንድማችን ጥሪያችንን አክብረህ ስቱዲዮአችን ድረስ ስለመጣህ ከልብ አድርገን እናመሰግናለን። በቀሪ የኤልሻዳይ ኦርቶዶክሳዊ ሚዲያ ዝግጅት ጋር እስከምንገናኝ ቸር ሰንብቱ። ሰላም ሁኑ።